57 የትግራይ ቀበሌዎች በኤርትራ ወታደሮች ተያዙ። በትግራይ ዘመቻ ተጠራ። የህወሓት 3 ጀነራሎች አዲስ አበባ ገብተዋል። ሶማሌላንድ ኤርዶሃንን አወገዘች። የታላላቅ ሀገራት መሪዎች ወደ ኢትዮጵያ የሚያደርጉት ጉዞዎች አሁንም ቀጥለዋል። አሁን ደግሞ የእስራኤሉ ተረኛ ሆነዋል። በሱዳን በተፈናቃዮች መጠለያ ላይ በደረሰ የድሮን ጥቃት ህፃናት ተገደሉ። ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ሃምሳ 57 የትግራይ ቀበሌዎች በኤርትራ ወታደሮች ተያዙ። በትግራይ ክልል ውጥረቱ ቀጥሏል። ዛሬ ዳግም በየከተማው ሻዕቢያ ገብቷል የሚል ነጋሪት ከፍ ብሎ እየተጎሰመ ነው። ህዝቡ ጦርነት ይከፈታል ብሎ በከፍተኛ ስጋት ውስጥ ይገኛል። በትግራይ ክልል የሚንቀሳቀሱ 2 የፖለቲካ ፓርቲዎች የኤርትራ ወታደሮች ወደ ትግራይ ክልል መጠጋታቸውን ገልጸው ህዝቡ ስጋት እንዳንዣበበበት አክለዋል። የትንሣኤ ስርዓት ቃንጪ ፓርቲ በሰጠው ቃል መሰረት እያየነው እየሰማነው ነው፣ እኛም ህዝቡም የችግሩ ተጋፋጭ ነን ሲል የኤርትራ ሰራዊት ወደ ትግራይ መጠጋቱን አስመልክቶ ተናግረዋል። ጽምዶ የሚሉት ማለትም ህወሓት፣ ፋኖ፣ ኤርትራን ያካተተው ኃይል በሶስተኛ ወገን እየተመራ መሆኑን እንደሚያምን ጠቅሶ ክልሉ በጽምዶ እየተረበሸ እንዳለ እንደተገነዘበ ገልጿል። በኤርትራ መንግስት የተያዙ 57 የትግራይ ቀበሌዎች አሉ ሲልም አክሏል። ጽምዶ የትግራይ ህዝብ ተነስ ተከላከል እያለ መሆኑን ጠቅሷል። የትግራይ ህዝብ በጦርነት ተመናምኗል፣ ህፃናት አልቀዋል፣ አሁንም ሊያልቁብን አይገባም፣ ይሄ ጦርነት ከተጨመረበት ደግሞ እንደ ህዝብ ይጠፋል የሚሉ ስጋቶች እየተበራከቱ ይገኛሉ። ስምረት ፓርቲ በበኩሉ በየከተማው ሻዕቢያ ገብቷል ያለ ሲሆን ህዝቡ ጦርነት ይከፈታል ብሎ በከፍተኛ ስጋት ውስጥ ነው ሲል አክሏል። ኤርትራ በበኩሏ የኢትዮጵያ መንግስት ጦርነት ሊከፍትብኝ ነው የሚል ዲስኩር ላይ ሙጥኝ ብላለች። በትግራይ ዘመቻ ተጠራ። የህወሓት 3 ጀነራሎች አዲስ አበባ ገብተዋል። የትግራይ ፖሊስ ኮሚሽን ከአዛዥ እስከ ተራ ፖሊስ በ3 ዙር ወደ ግንባር ለመላክ ወስኗል። የዘመቻ መዋቅሩ በኤ፣ ቢና ሲ ይከፍላል። ለኤ ስር የተመደቡ በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር ይላካሉ የተባሉ ሲሆን ለቢ ደግሞ የተመደቡ ከ2 ሳምንት በኋላ ይላካሉ ተብሏል። ለሲ የተመደቡ በቀጣይ እንደሚላኩ ምንጮቻችን ገልጸዋል። በዚህ ምክንያት በመላው ትግራይ የሚገኙ ፖሊሶች ቅሬታ እያሰሙ ሲሆን በመጀመሪያ ደረጃ የተመደብንበትን በኔትወርክና በጎጥ ላይ የተመሰረተ ነው የሚል ቅሬታ አለን ብለዋል። በዚህ ውሳኔዎች አብዛኛው ፖሊስ ለመሄድ ፈቃደኛ አልሆነም ተብሏል። በተያያዘ ዜና የህወሓት አዋጊዎች የነበሩት ጀነራል ግዑሽ ገብረ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ንጉስ የህወሓትን አካሄድ ተቃውመው ከትግራይ ወጥተው አዲስ አበባ ገብቷል የተባለ ሲሆን በጉዳዩ ላይ ከመንግስት በኩል እስካሁን የተባለ ነገር የለም። ሶማሌላንድ ኤርዶሃንን አወገዘች። ሶማሌላንድ የቱርክ መሪ እውቅናዋን በተመለከተ የሰጡትን ማስጠንቀቂያ አወገዘች። የሶማሌላንድ የውጭ ጉዳይ ሚኒስትር ትላንት እንደገለጸው የቱርክ መሪ ረሲፕ ጣይብ ኤርዶሃን በአዲስ አበባ ጉብኝታቸው ሶማሌላንድን ራሷን ሪፐብሊክ አድርጋ የገለጸች በማለት የሰጡትን ማስጠንቀቂያ አውግዟል። ይህ አነጋገርም ከቀጠናው አጋሮች ጋር ያለውን ግንኙነት ለማደናቀፍ የታሰበ ተቀባይነት የሌለው ጣልቃ ገብነት ነው ማለቱን የሶማሌላንድ ብሔራዊ ቴሌቪዥን ዘግቧል። የሶማሊያ መገናኛ ብዙሃን እንደዘገቡት ከሆነ ኤርዶሃን ከ2 ቀናት በፊት የካቲት 10 ቀን አዲስ አበባን ሲጎበኙ እስራኤል ለሶማሌላንድ እውቅና በመስጠት ረገድ የወሰደችው እርምጃ ምንም ጥቅም እንደሌለውም ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በአፍሪካ ቀንድ ያሉ ሀገራት የውጭ ፖሊሲ ውሳኔዎች በክልሉ መንግስታትና ህዝቦች መወሰን አለባቸው ሲል ሚኒስቴሩ ቱርክ የአፍሪካውያን ቀንድን ውጥረት ሊያባብሱ የሚችሉ አቋሞችን ከመውሰድ እንድትቆጠብ አስጠንቅቀዋል። ሚኒስቴሩ በተጨማሪም ቱርክ በጋራ መከባበር ላይ ጣልቃ አለመግባትና ሉዓላዊ የውሳኔ አሰጣጥ መርሆችን እንድትጠብቅ ጠይቋል። ሶማሌላንድ ከቀጠናውና ዓለም አቀፍ አጋሮች ጋር ያላትን ግንኙነት እውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህዝባዊና በህዝቦቿ ዲሞክራሲያዊ ምኞቶች ላይ ጠንካራ መሰረት ያለው ነው ብለዋል። ሚኒስቴር መስሪያ ቤቱም ባወጣው መግለጫ ኤርዶሃን በኢትዮጵያ ጉብኝታቸው እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ ወዳለው ያሉትን ደግሞታል። የታላላቅ ሀገራት መሪዎች ወደ ኢትዮጵያ የሚያደርጉት ጉዞዎች አሁንም ቀጥሏል። አሁን ደግሞ የእስራኤሉ ተረኛ ሆነዋል።
የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የሥራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣን ለታይምስ ኦፍ እስራኤል አስታወቁ። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጿል። ጉብኝቱ እስራኤል ከአፍሪካ ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው አመላክቷል። የእስራኤሉ ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የሥራ ጉብኝት እስራኤል ለሶማሌላንድ የሰጠችው የአገርነት ዕውቅናን መተቸታቸውን ተከትሎ ነው ተብሏል። ፕሬዝዳንት ረሲብ ጣይብ ኤርዶሃን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የአገራት ሉዓላዊነትና የግዛት አንድነት ማክበር ዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሌላንድ የሰጠችው ዕውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ተናግረዋል። በሱዳን በተፈናቃዮች መጠለያ ላይ በደረሰ የድሮን ጥቃት ሕፃናት ተገደሉ። በተባበሩት መንግስታት የሚደገፈው ገለልተኛው የባለሙያዎች ቡድን ባወጣው ሪፖርት መሰረት በሱዳን አልፋሽር ከተማና አካባቢው በሚገኙ አረብ ባልሆኑ የማህበረሰብ ክፍሎች ላይ RSF የተቀናጀ የጥቃት ዘመቻ ማካሄዱን አስታውቋል። የዚህ ጥቃት መለያ ባህሪያትም ድርጊቱ የዘር ማጥፋት ወንጀል መሆኑን አመላክቷል። አልፋሽር በሱዳን ምዕራባዊ ግዛት ዳርፉር ውስጥ ባለፈው ዓመት ጥቅምት መጨረሻ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይሉ ቁጥጥር ስር እስክትውል ድረስ የሱዳን ጦር የመጨረሻውን ጠንካራ ምሽግ ነበረች። ሁለት ወገኖች እንደ አውሮፓውያኑ አቆጣጠር ከሚያዝያ 2023 ጀምሮ አስከፊ የእርስ በርስ ጦርነት ውስጥ ይገኛሉ። ዛሬ በወጣው አዲስ ሪፖርት በሱዳን ጉዳይ ላይ የተሰየመው ገለልተኛው የዓለም አቀፍ እውነታ አጣሪ ልዑክ እንዳመላከተው የፈጥኖ ደራሽ ድጋፍ ሰጪ ኃይል ተዋጊዎች ለ18 ወራት በአልፋሽር ላይ ከበባ ካደረጉ በኋላ ለተፈጸሙ ወንጀሎች ተጠያቂ ናቸው ብለዋል። በከበባው ወቅትም አረብ ያልሆኑ ማህበረሰቦችን በተለይም የዛጋዋና የአፉር ማህበረሰቦችን በተክለ ቁመና ሙሉ በሙሉ ለማጥፋት ታስበው የተዘጋጁ ሁኔታዎች እንደነበሩ ሪፖርቱ ያትታል። የልዑኩ ሰብሳቢ መሐመድ ቻንዴ ኦስማን የዘመቻው ስፋት ቅኝት እና በከፍተኛ RSF አመራሮች የተሰጠው ይፋዊ ድጋፍ በአልፋሽር እና በአካባቢው የተፈጸሙት ወንጀሎች በጦርነት ወቅት በድንገት የተከሰቱ ከመጠን ያለፉ ድርጊቶች እንዳልሆኑ ያሳያሉ ብለዋል። አክለውም ድርጊቶቹ የዘር ማጥፋት ወንጀል መለያ ባህሪያትን የያዙ የታቀዱና የተደራጁ ዘመቻዎች አካል ነበሩ ሲሉ ገልጸውታል። በዘር ማጥፋት ወንጀል መከላከልና ቅጣት ስምምነት መሰረት የዘር ማጥፋት የሚባለው አንድ ብሔራዊ ብሔረሰብን፣ ዘር ወይም ሃይማኖታዊ ቡድንን በሙሉ ወይም በከፊል ለማጥፋት በማሰብ የሚፈጸሙ ተከታዮቹን ድርጊቶች ያጠቃልላል ብለዋል። የቡድኑ አባላት የመግደል፣ በአባላቱ ላይ ከፍተኛ የአካል ወይም የአእምሮ ጉዳት ማድረስ፣ ቡድኑ በአካል እንዲጠፋ ሆን ተብሎ የታቀዱ ሁኔታዎችን በመፍጠር በቡድኑ ውስጥ ውልደት እንዳይኖር የታለሙ እርምጃዎችን መውሰድ እንዲሁም የቡድኑን ልጆች በኃይል ወደ ሌላ ቡድን ማዘዋወርም ያካትታል ተብሏል።